ወንጌል ሉቃስ በቁናሽን ድደማ ከይተጅሩ ሉቃስ ወንጌል ምዕራፍ 5 ከቁጥር 20 ጀምሮ ያለውን የእግዚአብሔርን ቃል እናነባለን። ኢየሱስ አመንቲ ጅሬን ከና የምወርግ ሰደኩብሰታዳን ነምቸነና ጩቡን ከሁንደኑ ሲፍ ኢፈሜረጀ በርሲሶን ሴራቲ ፊፈርሶን ኤኙ ነምቺ ዋቀዮ ነረሱ ኩኒ ዋቀዮ ዱዋ መለኙ ተጩቡ ነማፍ ዲሱ ደንዳ ጅረኒ ጉንጉሙ ጀልቀበል ኢየሱስ ያደሳን የሙበተ ጋፊ ሳን ጋፈት ማሊፍ ከነገራ ከሰንቲ ያዱ ካምቱ ሰልባዳ ጩቡን ከሲ ዲፈሜረ ጀቹሞ ዮኪስ ከይተ ደም ጀቹ ገሩ ilminama ለፈረት ዲፈሙ ጩቡ ከኖዳፍ አቡ አከቀቡ ቤካ ጀደ እምነታቸውንም አይተው አንተ ሰው ኃጢአት ተሰረየችልህ አለው። ጻፎችና ፈሪሳውያን ይህ ሚሳደም ማን ነው? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብሎ ያስቡ ጀመር። ኢየሱስም ሐሳባቸውን እያወቀ መልሶ በልባችሁ ምን ታስባላችሁ? ኃጢአት ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአት ሊያስተሰርይ ለሰው ልጅ ስልጣን እንዳለው እንድታውቁ ብሎ ሽባውን አንተን እልሃለሁ ተነሳ አልጋን ተሸክመህ ወደ ቤት ሂድ አለው። አችማንስ ይሰደግኒሳ ገርቶኮ ዱኤን ሲተኒ ማከኢት ስሬኬ ፍረዱ መነኬ ትገልጭኔኒ ነምቻ ቃምንሳ ገርቶኮ ናፈትርቱቱ አንድ ጎኑ ሽባ የነበረው ሰው ነበር። ነምንኩን አከፈዩፍ ነሞኒ ሳው ጅንጅራን አመነን ከሱ ጋር ያሉ ሰዎች ናቸው። ይህ ሰው ከዚህ ችግር ነፃ እንዲወጣ የሚያምኑት እነዚህ ሰዎች ይሄንን የታመመ ሰው ይዞት ጌታ ኢየሱስ ወደሚያገለግልበት ቦታ አመጡ። መንገድ ስላጡ በጣራ በኩል አወረዱ ይላል። ጌታ ኢየሱስ ሰውየውን አይቶ እምነታቸውን አይቶ ታማሚውንም አይቶ ኃጢአት ተሰረየችልህ አለ። አመንቲ ጀረሰና ኢላሌ ነምችስ ኡኩፈታተውሳ ኢላሌ ጩቡንኬ ሲፍ ኢፈሜራት እንጂ ኃጢአት ምን አለችልህ? ተሰረየችልህ። ትክክለኛ መፍትሄ ነው ያመጣለት። ሐኪም ቤት ቢሄድ ሌላ ነገር ይነገረዋል። መፍትሄውና ትክክለኛ መድኃኒት ግን እንዲሆነበት ምክንያት ምንጩ መንስኤው ኃጢአት ነበርና በከስሪን ኢቤንሳ ኢትፈዩ ደንደው ዋን ኢትን ፈይነርገቹ ደንደው ኢትበ ጎፍታን ኢየሱስ ኡቱመነ ያለነቀ መና ሐኪም ይለቀ ዋብራት እንጂ ነርቪ ደት እንጂ ኢቤ ብራት እንጂ ጎፍታን ኢየሱስ ገሩ ነመደኩፈቴ ከነ ኢላሌቱ ጩቡንኬ ሲፍ ዲፈሜራ ለካ ኪኒኒና ፉማ ከነቲ ሰፈይሱ አራራ ቱሬ ከዚህ ሽባነት ነፃ የሚያወጣው ከዚህ ህመም ነፃ የሚያወጣው መድኃኒቱ ምህረት ነበር። የኃጢአት ማስወገጃ መድኃኒት ነበር። ኃጢአት ተሰረየችልህ ጩቡንኬ ሲፍ ዲፈሜራ ጀ ይሄው የሚያስቆጣቸው ደግሞ ሰዎች አሉ። ኩሉም ትከን ኤከምሲሱ ነሞትኩን ዱቢነከሲኩን ኤከምሲሱ ያዳን ኤከም በሐሳብ ነው የሚቆጡት። አንዱ በተፈወሰው አንዱ በተፈታው አንዱ ለአንዱ በተሳካው ሌላው ግን በሐሳብ ይቆጣል። ፈይነ ለመከናፍቴፍ ሞን ነሞን ያዳን ኤከመንጁ ኬሲሳን ጉበቱ ሚልካይን ሰና መከናቴፍ ጉድነ ለመከናፍቴፍ ነሞን ያዲሳኒ ኤከሙጅ እዛው ቁጭ ብሎ ደግሞ ምን ለማለት ፈልጎ ነው ሚሉ ሰዎች ነበሩ። ይሄኮ እግዚአብሔር መሳደብ እኮ ነው። እንዴት ቀጥታ ኃጢአት የተሰረየልህ ይላል? እግዚአብሔር ኃጢአትን ያስተሰርይላል አይልም እንዴ? እግዚአብሔርን ክብር መውሰድ አይደለም ወይ? ራሱ እንደሚያደርግ እኮ ነው ያደረገው። ሰውየው እኮ ተነስቷል። ሰውየው እኮ አልጋን ተሸክመህ ተብሎ ሄደዋል። ይው የተደረገው ድርጊት የሚያስቆጣቸው ሰዎች አሉ። ነምቺና ፉማ ሳትፈየ ከየደም ጀረሜ ከየደም ነሞተ ዱቢን ኩን ሳን ኤከምሲሱ ያዲሳን ምጭና ማሞጁ ኢማ ፈይነነማት ዲመንቀበል ሚልካይን ሰነማት ዲመንቀበል ዱቢ ጀቻናው ምጭር ማል ጀቹራ ጩቡን ከሲፍ ዲበመር ጀቹ ምጭኩኒ ዋቀዮኖፍ ጎደሞ ዋቀ ቶክቸ መለ ጩቡ ነማ ከነማ ዲሱን ጅሩ ፈይኒ ነምቻ ኢነጃይብ በረኮ በረከ ሰነሰከስ ሂከምስ ነሞታ ኢነጃይቡ ነሞት ፈይነ ሞታ ኢነጃይብ ዶጀላ ሁሉ ነሞታ ዲመሳኒ ሚት ያደ ጀልናቲ ዋሂኩ መለ በክፉ ሐሳብ ነገርን መተርጎም እንጂ የሰዎች መፈታት የሰዎች ጤንነት የሰዎች መባረክ የሰዎች መለቀቅ ጉዳያቸው አይደለም። ኢየሱስም ሐሳባቸውን አወቀ ይላል። ተንኮላቸውን ያወቀ ኢየሱስ ያደ ኢሳኒ ቤክ ጋፊ ጋፈተ ማሊ ፈከስት ያዱ መተድሬንኮ አከሲ ለምን እንዲያታስብ ማለት ትችላላችሁ እኮ በመልካም ማሰብ
ዋው ማለት እኮ ትችላላችሁ። ይሄ ሰውዬ እኮ ሽባ ነበር እኮ ማለት ትችላላችሁ። ይሄ ሰውዬ እንደ ሰው መንቀሳቀስ አይችልም። ዋው ምህረት ተደረገለት እኮ ማለት ትችላላችሁ። ጋሩማዳን ያዱ እንደንደሱ ወልነንደሱ ነምችኩና ፈቶሬም ፈየዋ ዋቀየቱ ገርጋር ይችላል እንደሱ ጋሮደ ኢየሱስ ማሊፍ አከስት ያዱ ማሊፍ አከከረት ሞህ ያደን ማሊፍ ጋርማት ያደን ነምኒ የረው ፈዩ ነምኒ የረው ይከሙ ማልታ ጋርማት ያደን መቃን ጎፍታ ይሮዳሙ ማልታ ጋርማት ያደን ነምኒ ተኮ የረው መልካው ማልታ ጋርማት ያደን ወንጌል ዮሐንስ በቆና ሰገል ዮሐንስ ወንጌል ምዕራፍ 9 ነው። ከመወለዱ ጀምሮ አይነ ስውር ነው። አያሳዝንም ወዳጆች? ለመንገድ ይዙ ጆሉማ ሳትክ አለቹዳ ካሴ ጃማዳ አዲ እምቤኩ ጉራች ዲማ እምቤኩ በፈምቤኩ እምቤኩ አውታራካ ዋነምን ቤኩ ወማን ዋነምን ቤኩ እምቤኩ ሰው በተፈጥሮ የሚያውቀውን አያውቅም። አያሳዝንም? ግን አያሳዝናቸው እነሱ የሚያሳዝናቸው እንደሚያስቆጣቸው ሰውየው ቀይና ነጭን ጥቁርና ምናምንን ስለይ ነው ያስቆጣቸዋል። ስላ ነመቀደሲሳ ዋነም ጅሬኘንም ጅራቹ ደደበ ነመጅራቹ ደደበ የሮ ነምንኛቱ ነመኛቹ ደደበ የሮ ንፈቱ ነምንፈነ ጋፈገርቱ ገዱ ቀብደበር የሮ ነምን ደሙ ነመደሙ ደደበ ጋፈገርቱ ገዱ ቀብደበር ኢጂሳ በነም አይኑ ተከፈተ። ኖርማል ሰው ሆነ። ቤተሰብ ጋር ሄዱ። ከይድር ሊያወጡ ከዮኔ ከምንድነው ብቻ ሊያወጡ መቃብር በቃ የሆነ ነገር ሊከለክሉ ሄዱ። ከሃይማኖት ጋር ሊያጋጩ ከህግ ጋር ሊያጋጩ ሄዱ እነከኒ ማቲ ብራ ባብራ አደብረከ ይሰብረከን ወላብረከን የሮጃሙ ማሳቲ ይመትኝ ቀበን አመጃው ማጥ ፋይናነከን ጉርባደን ናመቾ እጅከየም በነመናኒ ሃርማ በነን የው ሲራበን አኖም ቤኩ የትበከሪቻው ጃማራ አላቆም ማለት ነው። ማን እንደሆነ ያላቅም ብቻ ዳሰሰኝ ተነሳው። እሺ አታቆም አላቅም። ስለሱ ምን ትላለህ? ነብይ ነው። ነብይ ትላለህ እንዴ? እኮ ምን ልበል? እኛና ቃልና ጢያተኛ ነው የምን ነብይ ነው? ስለዚህ እግዚአብሔርን አክብር። እግዚአብሔር አልነበረም እንደ እናንተ እግዚአብሔር አገልጋዮች አይደላችሁም ወይ? ታዲያ ከዚህ በፊት እግዚአብሔር አልነበረም ወይ? እናንተ ስስታ ያገለገላችኋል እንዴ? አዎ። ታዲያ ምን ነው አከብር ነበር እኮ ለምን አልከፈታችሁም አይኖቼ? አሁን ዛሬ እሱ አይነን ስለፈወሰው ለምንድን ነው ለእግዚአብሔር ክብር ይሁን ማለት የመጣው? ስለዚህ ምን ትላለህ? ስለሱ ነብይ ነው። ተቆጡት ትነከመን እውሲ ፈይስ የጀከና እንበኮ ነው ፈዩ ኮመለ እሺ ዋይነ ምቼ የጀከ ፈይስ ማልጀተና ራጂረን ጀሪን ጩበማዳ በእናኑ አትምቤቱ ኮማርተም በከረ ራጂዳ በቃ ዋቀዮን ከበጅ መቃሳን ነኝ ጀረን ዋቀዮን ከበጅ ዋቀየ ከመን እኮ ዋቀዮን ተያይልቱ ምትስኒ ስንቱሬስን ቢያላ ቢከራ ማሊፍ ነራይም በነነን ነንገረተ ፈደን ቱሬ ይትደከመኒ አረብሰኒ እናንተ አንብቡት ሙሉን ተቆጦ ሳድቦት አሁን ቆይ እናሳያለን ብሎ ቤተሰብ ጋር ሄዱ። አባ ፋርበረከን ይሄ ሁሉ ጣጣ ለምን ኖርማል ሰው ሆነ? ለምን ከሰው እኩል ሆነ? ለምን አይኑ በራለት? ለምን ተፈወሰ? ለምን ከሰው እጅ ላይ ወደቀ? ለምን በሰው እጅ ላይ አይሆንም? ለምን በእርዳታ አይኖርም ነው? ማሊፍ ወርከን ማረንታው ማፍረከቱ ማፍጃማታው ዲሴ ማፍቃምን ሳይራጩ ማሊፍ ነው መጉቱቴ ማፈፍ ደንደ ንትማይረን ilmikeessan kun jisabana merannan eeyeren eewtu bana jesa eew fayisen akka nui wa beennaiden wa alama beennaiden harmeef abbana kasadan wa ilma keenya wa alama beennaiden ስለ ልጃችን ምናቀው ሁለት ነገር ነው አሉ። አንድ ስንወልደው እውር ነው። ሁለት አሁን ዛሬ በጠዋት ስናየው አይኑ በርቷል። ዕውቀታችን እሱ ነው አሉ። ከዛ ውጪስ ሙሉ ሰው ሆኗል። መናገር ይችላል። ጠይቁት። wa alama beennaiden tokko yero nurra dalate jaamaadha lama harramo yerallu jisabana mera kana maljeture amma nama guutu ta'era daka gafadha ያበሳጫቸዋል። ስኬት አይፈልጉም። ሰው ከፍስል አይፈልጉም። ሰው ጤናማ ሲሆን አይፈልጉም። ደስ አይላቸውም። ለሰው ሲሳካ ፈሪሳውያን ናቸው። የእግዚአብሔር ናቸው እኮ አገልጋይ ናቸው። ታጃጅልተው ዋቃት በር ይትንቶሉ እንገመቺሱ ጉያ ሰንበታ ጃለቱ ፈይነነማር ቃልን ያከብራሉ ከሰው ይልቅ። ሰንበት ደስ ይላቸዋል። በሰንበት ምንም ነገር እንዳይነካ ደስ ይላል። በሰንበት ቀን ነው እንደ ታዲያ በሰንበት ቀን እንዴት ሰው ትፈውሳላችሁ? እሱ ደግሞ ሰንበት ስለ ሰው እንጂ ሰው ስለ ሰንበት አይደለም። እንሞ ሰንበት ነማብ ጀዴ ኡሞ መለ ነምን ሰንበት አፍኖ እንጫለ ነምን ሰንበት ይበልጣል። ሰው ከሰንበት ያስጨንቃቸዋል። ቀን ስለ ቀን ያስጨንቃቸዋል። ስለ ቁስ ያስጨንቃቸዋል። ስለ ህይወት ያስጨንቃቸው። ስለ ጤንነት ያስጨንቃቸው። ዋይ ቁሲ ዋይ ወንብየን ፈቅራቱ ሰራሰ
ፈይኒ ወይም ፈይና ወይም ሚልካንሳን መጥይቀበ ምን አለበት? ለምን ሁለቱም እኮ ቀላል አይደለም። የትኛው ቀላል ጠይቃቸው እስኪ ቀላሉን ንገሩኝ። እንዴት ኃጢአት ተሰርዮላል ተብሎ ሰው ሽባነቱን ጥሎ ከተነሳ ድንቅ እኮ ነው። የቀላል ነገር አይደለም። በዚህ ምድር ላይ ብዙ ሰው አያደርግም አይደል? ሁለት የትኛው ስፔሻል ዶክተር ነው ታማሚን አልጋን ተሸክመ ሄደ የሚለው? የለም። ሁለቱም ቀላል አይደለም። ለምን ግን አታስቡም? ከባድ ነገር ነው በሰው ሕይወት ላይ የሆነ ያለው። ከምቱ ሰልባዳ ሄደ ነመናፈቴን ጩቡን ከሲዲ ፈሜራ ከያደም ይጀረኒ ነምች ከያደሙ ስሬከ ባዶ አደም ይጀረመ ስሬባት ኤሰከም ኦጌሰከሚ ከኒ ዋን ረጭፍተርቱ ከነ ፉድ ያደም የውጀ ማስታገሻ ከኑፍ ማለ ጀባዱን ፈይታል ኦፕሬሽን ይገሩ ሰርጀሪ ይገሩ ማለ አይም ነከኛ ገረራዳ ያልሲሳ ይዱ ማለ ኦጌሰከም በረታ ነመበየኩም ሰከም ይቀቡ ከም ከይስሬከራ ከይስሬከ ባዶ አደም ይገጀ ለማንሳው ጭማዳ ያዳህማ ክፉ ሐሳብ መጥፎ እግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ሔዋንን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ከወንጌል ቅንነት ክፉ ሐሳብ መጥፎ መልካም አድርጌ ቢሆን ፊት አይጠቁርም አለው እግዚአብሔር። አይቶ ፊቱ ነው። ይሄ ጥቁርነት የመጣው ከውስጥ ነው አለ ዮሐንስ ሲያስቀምጥ ቃይልን ስራው ክፉ ነው አለ። አስቦ ነው ክፋት የሚሰራው። ወንድሙን ለመግደል ጣጣ የለውም። ክፉ ነው። ኦጂንኬ ጋሪቱቴ ስላቲ ፉልከን ጉራቸው ማሊፍ ጋሩማን ለምንድን ነው መልካምነት የማይታሰብ? ለምንድን ነው ቀጥታ የማይታሰብ? ማሊፍ ቀጥታ ከን ያደም ወላከ ሰከናን ጋሩማ ያዲና አይዳን ያደራዋቅ መልካምነት ይጠቅማል በሉት። አሜን። የተፈወሰው አንዱ ነው። ዮሐንስ ወንጌል ምዕራፍ 9 ላይ አስጨነቁት። ምን ፈልጋችሁ ነው አላቸው። ደቀ መዛሙርቱ ምን ፈልጋችሁ ነው ወይ አላቸው። አንተ ሁለንተና በወጣ የተወለደ እኛ የሙሴ ነን አሉት። እስም በርቶ ተሳዱ ከቡቱ ተበርባደ ደሞ ማሊም ነረክፍቶ ማሊም ተከጃት ነቶ ፈየው እኛ እኮ ዳንኩት እኮ ስለሱ ምን ትላለህ? ነብይ ነው ግዴታ እናንተ እንደምትሉት ማለት አለብኝ ይላል። ዋይ ሳማል ጀጥ ራጂ ለካ ዛሬና ክብር እኮ ነው ምን ነብይ አይደለም። እሺ ይላችኋል። ጥያቄ ተጠይቃችሁላችኋል። ራሱ ዓለም ከተፈጠረ ጊዜ ጀምሮ አይንን ያበራ እግዚአብሔር ከሱ ጋር ካለ በስተቀር አይንን ያበራ ሰው የለም ብሎ ይላችኋል። እዛ ጋር ጦርነቱ ኤርገው አቂብ ለብት ቁሎሜ አገኘም ቤት ነው ማለት ኢጂ ጃማቱ በነም ዮ ዋቀዮ ዱካቴ ማለት ዋቀዮ ሲወጅናታው እግዚአብሔር ካንተ ጋር ይሁን እና ተምሩ ነው እግዚአብሔር ከእርሱ ጋር ካለ በስተቀር በዚህ ምድር ላይ የሰውን አይን የሚያበራ የለም ማለት አይተን ሰንተና ከማ ዓለም ከተፈጠረ ጊዜ ጀምሮ አንብቡት እናንተ የሰዎች የልባቸው ሐሳብ ክፉ ነበር ይላል እግዚአብሔር ቃል ምዕራፍ 6 ላይ ዘፍጥረት እንዲሁም ምዕራፍ 8 ላይ መጨረሻ ላይ ይህ ክፋት ሲያይ እግዚአብሔር ምዕራፍ 8 ላይ አላጠፋም ማለት ነው። ለምን ክፉ ናቸው? ጥፋትን አቁ ብታጠፋቸው ተንበረ ይሞታሉ የሚመለሱ አይደለም። ምዕራፍ 8 ላይ የልባቸው ሐሳብ ክፉ ነው። ስለዚህ አለ እኔው ራሴ ክዳል አድርግላችኋል ያዲ ገራና ሞታ ባያ ሐማዳይ አንምቴደ ከኩንጎዳፍ ማለት ፍጡ ሰባከዳይ ዋቀው ያደከኛ ፈይሱ እግዚአብሔር ሐሳባችን ይፈውስ። አሜን። ምንም ነገር ከሐሳብ ነው። ምንም ነገር ከሐሳብ ነው። ወንት ከም ያደራት ሞቱማ ዋቀዮ ትገሉዳፍ ነምኒ ለለበከ ተለሞ ገደራና ያዳት ንስሐ መግባት ሐሳብ ማለት ነው መለወጥ ነው። ምንም ነገር እምነት ከሐሳብ አመንቲን ያደራት ኩፋቲን ያደራት ጀብን ያደራት ምንም ነገር ለዛ ነው የምጠይቃቸው ለምን ታስባላችሁ እንዲላችኋል። ምን ያደርግላችኋል? ለምን ከሐሳብ ይጀምራል። ምንም ነገር ወንት ከም ያደረጀልከም ጀበስ ያደገራ ከማልጎድ እገ አጥብቀ ልብም በል ጠብቅ። ለምን እዛ ነው ምንጩ። ውድቀት ከሐሳብ፣ ከፍታ ከሐሳብ፣ እምነት ከሐሳብ፣ ጥርጣሬ ከሐሳብ፣ ጅኒው ከሚገባ በሐሳብ ሰይጣን ለከለ ተገለ ያዳን ይሁዳ ተከንገለ ያዳን ይሄዳ ወደ ይሁዳ የገባው ዮሐንስ ወንጌል 13 ላይ በልቡ ሐሳብ አስገባዳል። ሐሳብ ለምን አልሸጠውም ማለት በቃ 30 ብር እኮ ቀላል አይደለም ዛሬ ማለት በእነሱ ትልቅ ዶላር። ስለዚህ ቢሸጦስ ሐሳብ
ሐሳቡ ደግሞ በኢየሱስ ይሰማና ፍጠን ይለዋል። ኢየሱስ ደግሞ ቶሎ ፍጠን ቶሎ አድርገው። ሰይጣን ሐሳብ አስገባበት ይላል። ከምታዩና ከምትሰማው ለጌታ ኢየሱስ ምን በሉ ተጠበቁ አለ። ለምን ይገባል? በዚህ ግጥም አድርጎ ይገባል። ክፉ ከሆነ አታመንሽግ። አንተ መልካም ከሆነ ችግር የለውም አመንሽግ። ጢንጠል አሰላስል። ክፉ ሰው ክፉ አስገብቶ እንዴት ስራ አድርጎ ያሰላስላል? እንዴት ኃጢአትን ያሰላስላል? ሰው ቁጭ ብሎ ክፋት እንዴት ያሰላስላል? ክፉዎች አልጋቸው ላይ ተኝቶ ያስባሉ ይላል። በማለዳ ምናቸው ላይ ነው? እጃቸው ላይ ነው ሲያሰላስሉ የሚያድሩት። ሰውን ለማማት በሰው ላይ በር ለመዝጋት እንዴት ሰው ያሰላስላል? ቁጭ ብሎ ምቀኛ ለመሆን እንዴት ያሰላስላል? ለምን ወፈረች እንዴት ይባላል? እንዴት ትታሰላስላለህ? ለምን ወፈረች? ምን አገባ አንተ እንዴ? እሺ ለምን ከሳ እንዴት ይባላል? ምን ለምን ተሳካላት አይባልም እኮ። አንተ እንዴት አገባች አይባልም። እንዴት አገባ እሱ አይባልም። እሺ ለምን እንዴት አገባም? እንዴት አትወፍርም? እንዴት አይሳካለትም? አንተ ነው እንደሱ አከምት ምን ኮፍተ እንጀራም አከምተሩም ተከምት ፉድ እንጀራም ማነከሲ ኢትያሉታኒ እስኪ በምንድነው እንዲሆነች ነው ክፉ ሐሳብ። እግዚአብሔር ሐሳብን ይባርክ። ያደከስ ለብሶ አቀሽ ዳዊት እንደዚህ ያለ አቤቱ ንጹህ ልብን ፍጠርልኝ። እግዚአብሔር እንደ ልቤ ይለዋል። ዳዊትስ ንጹህ ሁሌ ንጹህ ይፈልጋል። እሱ ንጹህ ልብ ፍጠርልኝ። የቀናውን መንፈስ በውስጤ ይበል አዲስ መንፈስን ከኔ ትውሰድ፣ ጸጋን ከኔ ትውሰድ። በእሽታ መንፈስ ሙላኝ እሺ እንድልህ ያደቁላ አናፉ ሚጀዳ ፋርሳ ሸንተም ተኮኩዳን መስሙር 51 10 ላይ ያደዳበት አፍረዳበታ ነከሰካ ይዳ አፍሮሊ ግዲም ጉር ፈይነ ሲፈተው መካ ኢየሱስ የእግዚአብሔር ቃል ሐሳብን የማከም አቅም አለው። ሐሳብን የመፈወስ አቅም አለው። የእግዚአብሔር ቃል ዱብ ዋቀዮ ያደነማ አከማ ያደነማ ፈይሳ ነሚ ያደዱ ኩፈናን ሰው ሐሳቡ ካታመመ ትዝላችኋል። በሐሳብ ታመመ። በሐሳብ ሲታመም ጓደኛው ጠየቀው ለምን ከሳለው? ለምን ሐሳቡ ታሟል አለው። አዎ ልክ ነው። ስለዚህ ጓደኛውም ሐሳቡ ታማሚ ነውና ምንድነው አለው? እይቴን አፈቀርኳት አለ። ቃላል አይደለ እንዴት አዳለ? ሐሳብ ከምታመም ለምን አትደፍራትም አለ። የገዛ እይቱን አስደፈረ። ያኛው ሐሳቡ ታሞ ይሄኛው ታሚ አብስለውም ነው ይባላል። ሁለቱም ታማሚ ናቸው። ለምን ከሳከው አለው? ለካ የሐሳብ ህመም ያከሳል። ምክንያቱም ነገረኛ ነው የሚያደርግ በቃ እንትን የምትለው ጮገራክኒ ያቃጥላል። እንታስራስው ክፋት ነው። እንዴት ልጉዳት ላላ ጠየቀው። ባክኔታ የሚያለው ይሄ የሚያከሳ የሐሳብ ህመም ነው። ስለዚህ መድኃኒት ሳይሆን በሽታ ጨመረለት። ቀላል ነው አለ። እሷን ማሳመም ነው አለ ሐሳቡን። ከዛ አባትም ያሟል ቀጥሎ ሐሳቡ ቤተሰብ ሁሉ ታማሚ ይሆናል በሐሳብ ነገረው። ሐሳብ ምንድነው ሐሳቡ? ምን ታረጋለህ መሰለሽ? ትወዳታለህ? አዎ። እህቱን አትኩ አባትህ ይወድልህ? አዎ። እሱ ሐሳቡ ጤናማ ነው። አባትየው ደውልለት። ሄሎ አባቴ አሞኛል። ምን ነው ልጄ? ምን ይደረግልህ? ትማር ዳቦ ቂጣ ትጋግርልኝ ከእጇ መቀበል ፈልግ። እሺ እንዴ አንተ ጤነኛ ሁንልኝ እንጂ እንዴ እህቴ አይደለች እንዴ? እሷ ሐሳቧ ጤነኛ ነውና ጋገረችለት። እሱ እንደ ታመመ ያጣቅም። በሐሳብ የታመሙ ሰዎች ክፉ ናቸው። ከገደል ሊወረውሩት ነበር ያል ጌታ ኢየሱስ። ከገደል ታሟላ። ለምን መንፈስ ገለጥ ግሉታል ነገር የጌታ እግዚአብሔር መንፈስ በእኔ ላይ ነው አላቸው። ከዛሬ በኋላ አይነበብም አላቸው። ተፈጸመ። ለምን አሁን ወደ ስራ እንገባለን ይላቸዋል። በስማም ይሄ ቃል ወደ ገደል ወሰዱ። ለምን አይባልም? እንደሱ ጥቅሱን እያነበበ መኖር አለብን እንጂ ሁላችንም እንዴት ተፈጸመ ትላል? ከዚህ በኋላ ትላል ማንበብ አለብን። ነገር ያዲሳ ድኩፈናን ውቀት ነምን ያዲ ድኩፈተ ስላን ውቀታ ያዲ ድኩፈቴ ሙጨዮ ከራተምስ ሰልበዴት ኩፈተ ያለን ጀንስ ኦቦሌሲ ድኩፈተ ኦቦሌሲ አረቀ ቃጎድ ያጂስ አባን እንለየ ቢይመድ ሐሳብ ሰው ሲሪየስ መሆን መፍቱ ሰው ዝም ማለት መፍቱ ዝም አለ ማለት አኮረፈኝ ማለት ነው። አረ አይደለም። ያደጋሪ ሲኒፈከነ መቃ ኢየሱስ መልካም ሐሳብ ደስ አይልም። ለምን እንዲህ ታስባላችሁ አለ ኢየሱስ። ለምን ሽባው ነው እግር ያለው ወይ አሳዝር ቤት ሰው እንዲህ ነው መጣ ተሸክሞት ነው እንጂ እንዲሁ ሩም መሮጥ አይችልም። እንደሰው መስራት አይችልም። ወይ ምን አለበት እንዲህ ቢያስብ። ከዛስ ጌታስ ፈውስ ዋው ሙሉ ሰው አደረገው። እግዚአብሔር እናመሰግናለን አይባልም እንዴ? ግን እንዴት እንደጸለየ አይተሃል? ኃጢአት ተሰረየችልህ እኮ ነው መጽሐፍ ቅዱስ ላይ ያለ ይሄ ነገር።
ይላል። እንዴ ሰውዬው እኮ እየዘለለ ነው። አይገርምም? ኢየሱስ ምን ሆናችሁ ነው አለ። እንዴት አልመጣላችሁም? ሽባ እኮ ነው የተፈወሰው። ኃጢአቱ እኮ ነው ተወገደለት። ታማሚ እኮ ነው አልጋውን የተሸከመው። ስለዚህ እኮ ይገርማል እኮ። ለምን አትደነቁም በዚህ ሐሳብ? ናፍት ከኤረውታሉ ኩፈታን ፈይሮዴ ማፍነ ያብስ ማሊፍ አካታ ከደተሳቲ ሊያጠምዱት ፈለጉ ይላል። በሰንበት ቀን ወደ ምኩራብ ገቡ ከእርሱ ጋር ዋን ሐማት ያልበራል ሂዱ በቃባቸው ወርባደን ዱቢረ ወርባድ ዱካሲና ያደሳኒ በሬዳ ነማ ሐርኪሳ ላሻ ተኮ ዱበሰና ዋሜዳ ገመራ አርከሰተው ሚለሰተው ናፈታናን መነቁልቁሉማ ወራአዩ ከሰጋሉ እንደንዳም ወመረተስ የትኛውም በሽተኛ ቤተ መቅደስ ውስጥ ገብቶ አይቀመጥም። በዛ መጨረሻ ላይ ወይ በር ላይ ነው ወይ እዛ ገብደን አንድ እጁ የሰለች ሰው ነበር። እሱም ሐሳባቸውን አወቀ ይላል። እጅን ዘርጋ አለው። እጁ መዘርጋ ከቻለማ ፊት ለፊት ነው የሚቀመጠው። እጁ መዘርጋ ስላቃተ ነው ከኋላ ተቀመጠው። ነገር ፈልጎ እኮ እጅን ዘርጋ ወደ ፊት ማመጣው ይላል። ለምን ሙሉ ሰው ሆኗል ይቀመጥ እዚህ ማለቱ ነው። ተቆጡ። ሰንበት እኮ ነው ዛሬ ይላሉ። በበሽታ ምክንያት በጉድለት ምክንያት ካለ ተቀመጠው ፊት ለፊት ሲመጣ ይሄ ሰውዬ እንዲህ ከመደረግለት ሰንበት ቢከበር ይሻላል። በጌታ መርገም እኮ ነመቃሜ ሳይረቴ ነመዱበታው ነመትኒ ነዱባ ዱበሰታው ያደሳኒው በተ ሃርከከ ድሪርስ ስለዩ ሃርከ ድሪርሱ ደደምና እንዱበታ አንተ ኮተስ ፉልድረት ፊዴ እንዴ ከመን ጉያ ሰንበታት ያከምትረ ፈይነ ሳውቱን ተይን ጉያ ሰንበታቱ እጄ ሳይዱረ ጅር ሚወላውል አለ ያዕቆብ ከእግዚአብሔር አንዳች አይቀበል። ለዛ ነው እግዚአብሔር ከቅኖች ጋር ነው ፈጽሞ ከቅኖች ጋር ነው የሚሰራ። እግዚአብሔር ከጠማማ ጋር ይሰራ፣ ከተንኮለኛ ጋር ይሰራ አይሰራም። እንዲሁ ይቃወማቸዋል። ትዕቢተኞችን ይቃወማል፣ ተንኮለኛን ይቃወማል። በተንኮላቸው አጠምዳቸዋል ነው የሚለው እግዚአብሔር ጋር። ጭራሽ እግዚአብሔር ከጠማማ ጋር ምንድነው? ጠማማ እግዚአብሔር ተጣማ አይደለም እኮ ጠማማ ሲጣማ እግዚአብሔር ተጣማ ይመስላል በሎ ይላል። ከቅኖች ጋር ቅን ነው እግዚአብሔር ይሰራል። የቅኖች መንገድ ደግሞ ትበራለች። ለሞታ ያደተኮ ተከራተው ለሞታ አረበ ለማንቀም ነው ከቦፋ ሁለት ምላስ የሌላቸው ሰዎች እንደ እባብ መንታ ምላስ የሌላቸው ይሰራል። ቢተት ምርገጥን ጎርን ከንጀዱ ያዳን ይበር ወደ ግራም ወደ ቀኝም አትበል ብሎ የመከረው ሙሴ ስለ ሐሳብ ነው። እግሩ አይደለም እኮ ግራና ቀኝም ብሎ ሐሳብ በሐሳብ ከወሰንክ ከቀጠልክ ሂድ ነው። ፊት ለፊት ግራና ቀኝት ግራና ቀኝ የሌላ ነው። ቢቲፍ ምርግ ከንቃም ብራት ከንከው ፉልድራት ያድክ ያፈሹ ሐሳብ ይፈወስ። አሜን 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 አሜን። በቅንነት ማሰብ ደስ ሲል ልበቅኖች ይሳካላቸዋል። በቅኖች በረከት ከተማ ከፍ ከፍ ትላለች። ምሳሌ 11:11 ላይ ይባረካሉ ቅኖች ይሳካላቸዋል። ቅን ሰው ይሳካለታል። ከመልካም መዝገብ ነው መልካም ገልሜ ጋሪ ኬሳ ያደ ጋሪ ኬሳት ጉፍታን ኢየሱስ ከሰት ካን ገሪሴኑ ማለም እንግዱ ነመሂን ጡሬሱ ወደ ከውጭ ወደ ውስጥ የሚገባ ሰው ምን ያደርገም አረክስም። ምን ማለት ነው? ሚሰማው ካረከሰ በጆሮ ከሚገባው ካረከሰ ሐሳብ የተበላሽቶ ነው እንጂ አረክስም። እሱ ከውስጥ አንተ የምታስበው ያንተ ዲክሽነሪ ያጠፋል ያበላሻል። ከሰከቴ ከምቦ ያደገስሚ ሰበከናው ዋን ነገሱ ዋን ነገር ትሮፍ እግሩ ደምተ ከምሰማና ከምታይ መንበል ተጠበቅ። ለምን እንዳያበላሽዶ ዋን ከነከሰ ይሉት ነው መገርጋ ሰስር እሱ ነው እግዚአብሔር የልብ አምላክ ነው። ዋቀያ ደነማቤኩ ያድከኛ ፈዩካ ሐሳባችን ይፈወስ። ንስሐ መግባት እኮ ሐሳብን መቀየር። ሐሳብ ከተቀየረ ድርጊት ይቀየራል። ችግር የለው። ሐሳብ ከተቀየረ አካሄድ ይቀየራል። ያድገ ደረምናን አደምሽኒ ገደረማ ኦጂኒ ገደረማ ያደግ ቦትማ ዋቀዮ ዲያቴቲ ያደከ ሰንገድረዳ እግዚአብሔር መንግስት ቀርባለች። ንስሐ ጻድቅ ስራብ ሲቸገራል አላየ ነው። ለምን አይቶታል? ጻድቅ ዘና ብሎስ ነው። ለዛ ነው በህይወቱ ስላየ ነው። ጻድቅ በመከራ ውስጥ ቢሆን እንኳን እግዚአብሔር ይረዳዋል። ነምን ቀጄላን ነምን ገራቁላ ነምን ከሲሩን ማዋቀዮ ጅነጀታ አንተ ሰው ኃጢአተኛ ብትሆን አለዩ እግዚአብሔር ምን ትጎደዋለህ? እሺ ጻድቅ ብትሆን ምን ትጨምርለታለህ? ዮ ቀጄላታተስ ጩበማታተ ደዋቃ ማልሚታ ቀጄላታተ ማልፈየዳይ ቀጄሎ ተባይ ቀበጋ ጎፍታ ጻድቅ ብትሆን በጣም ባትሆን እጅግ ቁጥር ያላቸው ጻድቃን አሉት። አይጎልበትም። ሰይጣን የቤት ስራ ሲሰጣችሁ የቤት ስራ ስጡት እንጂ የቤት ስራውን አትስሩለት። ኦጂ ማና ይሮንስ ይላቱ ኦጂ ማና ሳን ኦጂ ኦጂ ማና ከናፊ መለ ምን ያላ ያደከም ፈይሱ ቆርጭ ማደዝ ያሲላል ዝራፍ ሰመለ ያስተኛል ማለት እንዳትረብሽ ወቅቶ ያስተኛል። ራስህን እንዳታቃ አድርገው ተኛል። አይፈውስም።
ሐሳብን የሚፈውስ የለም በምድር ላይ ከኢየሱስ ውጭ። ኢየሱስ ሐሳብን ያክማል። ስትፈልጉ በሰንበት በሌላ ቀን መጣችሁ መፈወስ ትችላላችሁ። በሰንበት ቀን አትፈወሱ እንዴ? ከናንተ በሰንበት ቀን በሬ ወይም አህያ ወደ ገደል ቢገባ አይ ሰንበት ነው በቃ ነገ ሰኞ ጠዋት አወጣለሁ ብሎ የሚገባ ሰው አለ ወይ? አትጨነቁም ወይ? እግዚአብሔር የቅኖች አምላክ